ሞጊላ ወደ አንተ መጣለሁ። አንድ ሰው ልቀበል። ጤና ይስጥልኝ ወንድሜ። አይ ዶንት ኬር ይሰማል ወንድሜ? አዎ ይሰማል። ሴት ነኝ። እንዴት ነሽ? ሰላም ነሽ? ሰላም ነሽ ወይ እህቴ? እንዴት ነሽ? ትንሽ ከአዲስ አበባ ነው። አሁን አይሰማም ድምጼ? ይሰማል። የሴቶች ተሳትፎ በጣም ያንሳል ይላሉ። ስለመጣሽ ከልብ ነው የምናመሰግነው። እሺ እያወራን ያለ ነው ስለ ጽምዶ ነው። ደጋፊ ነሽ ተቃዋሚ ነሽ? የመጀመሪያው ነገር እኔ ከመነሻውም ሀሳባቸውን እቃወማለሁ። ለምን? አንደኛ ያጣመራቸው የ83 ይቅርና የአሁኑ ጥምረታቸው ቲፒኤልኤፍ በውድቀቱ ያገኘው ነው። በቃ አቅም ወጥቶ ሰብስቦ ያመጣቸው ነኝ። አባት እኔ ነኝ ይላል እንጂ አባት አይደለም። የጽምዶ አባት አይደለም። መርህ አልባ ነው። አንደኛ ነገር የትግራይን ህዝብ የሚያየው እኔ ያኔ 3 ዓመት ሆኖኛል የትግራይን ፖለቲካ ስከታተል ማለት ነው። እና ትናንትና ለትግራይ ህዝብ የነገረውን ዛሬ ድምስስ አጥፍቶ አዲስ ተረት ሲነግራቸውም አያፍርም። ለምን እንደሆነ እኔ ስላያቸው ጥሞት ማለት ነው። ፕሪቶሪያ ነው አይደለ? አማራ አልተወከልኩም ያለው አንድ እንደመነሻው የኤርትራ መንግስት ፕሪቶሪያ ነው አይደለ? ተخليف ነው ያለው ትግራይን ለማጥፋት ሲሄድ ፕሪቶሪያ ነው ሊያበሳጫቸው። እንዴት ቲፒኤልኤፍ ከአስመራ ጋር ሄዶ ውል ይፈራረማ? አንደኛ መርህ አልባ ነው። እንደገና ፋኖ እኔን ያላሰጋላ እኔ የሌለውበት ውል ነው ክብሬን ያሳጥቅሜን ያሳጣኛል ብሎ ያኮረፈው ሌላ መነሻ የኦሮሚያ ክልል መነሻም ቢሆንም እንዴት አጣመዳቸው? አንደኛ ነገር እነዚህ ጽምዶ የሚባሉት ቲፒኤልኤፍ በቃ ኢትዮጵያ ወይ እሱ ይገዛ ካልሆነ እሱን ይወከለ ካልገዛ በስተቀር እኛ ኢትዮጵያውያን የማንኪያ ብሔር የምትለው እኔ ቤተሰቦች አናሳ ነው። ሃይማኖቴን ብትጠይቀኝ በጣም አናሳ በሚባል ነው። ግን በኢትዮጵያዊነቴ በሰውነቴ ኮርቼ የምኖር ነኝ። በቃ ሰውነቴ ስደትም ወጥቼ እኖራለሁ። ሰው በመሆኔ ብቻ እንደ ሰው በማሰብ ብቻ የትም እኖራለሁ የሚላለኝ እኔ መጠቃት ስሜት ፈጽሞ የለብኝም። እና ጽምዶ መነሻው ራሱ ኢትዮጵያ እኛ ካልገዛናት ወይ እኛ በወከል ነው ካልገዛ ነው በስተቀር ትጥፋ የሚል ነው። አሁን ጠቅላይ ሚኒስትር አብይ ከመጡ ጀምሮ እኔ ፖለቲከኛ አይደለም፣ ግን ነገራቸው ስለሚያስፈራኝ ፖለቲካው መከታተል ጀመርኩ። በድምጽም አልገባም። አንተ ጋር ሁለተኛ ጊዜ መሰለኝ እና እከታተላቸዋለሁ። በ2009 ቆይ የኦነግ ሸኔ ታጣቂ በአስመራ በመቀሌ በኩል ሲመጣ አቦይ ስብሃት ደግሰው ነው አይደል ያበላቸው? ትናንት ሲያባሯቸው የነበረው ኦሮሚያ ውስጥ የሚገደሉ ግድያ ማን ነበር ስፖንሰር የሚያደርገው የነበረው? ዲደብሊው አጫሪ የተገደለት ማታ ምን ሲል ነበር የዋለው? እነሱ ብዙ ስለሚያወሩ ብዙ ስለሚፖስቱ ይረሱታል። እዚህ አንደኛ ንቀታቸው ነው። ጽምዶ ራሱ እኔ መሰረቱ እስኪ ጠይቀኝ እስኪ አንተ ጽምዶ ራሱ ምንድነው የሚያገናኛቸው? አማራ ፋኖ የጋራ ጠላት አለን ነው የሚሉት። የጋራ ጠላት አለን። የጋራ ጠላት የኖረው ከመቼ ጀምሮ ነው እንዴ? ደብረጽዮን እኮ አብይን እኮ ለምነው አሉላ ስላለው አይደለም። አሉላ ፕሮፓጋንዳ ነው የሚያበዛው። እምቢ ስላሉ ምንድን ያሉት የመጀመሪያ ቀን እኛ እኮ ደቡብ አፍሪካ መሄድ አያስፈልገንም ምን ያሉት? ቲፒኤልኤፍ እኮ ጠላት አሁን የሰራው ስራ ብታይ በጣም ነው የሚገርመው። መቀሌ ውስጥ ስለ ሻዕቢያ ክፉ ነገር እንዳይነገር አጠሙ። አሁን ፊሊሞና ስለሚባል እናንተ ስትናገሩ ሰምቼ አላውቅም። ስለ ሴቶች የተጎዱት የሚቀርጽ የነበረ ልጅ አሁን የለም። መቀሌ ውስጥ የት ገባ ብሎ የሚጠይቅም የለም። አሁን መቀሌ ላይ ስለ ኤርትራ የሚነገር ክፉ ነገር ታጠባል። ይህንን ድርሻቸውን ተወጥተው አማራ ላይ ቲፒኤልኤፍ ስለፈጸመው መናገር አይፈልጉም። የአማራ ተሳዳጅ ያደረገው መሰረታዊ አሁን በሰሞኑ አቦይ ስብሃት ተናግረዋል። ሸዋን እስኪ ቁጭ ብለያቸው በትግርኛ ቢገባኝም ባይገባኝ 3 ዓመት ልሰማቸው ፖለቲካ ይመስል ያወሩና ግን ወደ ኋላ ነው የሚመለሱት። የ27 ዓመት ሙሉ ገዝተክ እንደ ዛሬ ተጋዳላይ ይባላል። ተጋዳላይ ማለት ኢትዮጵያውን ገድሎ ተጋዳላይ ይባል ክብር ነው። 27 ዓመት ሙሉ ገዝቶ ዛሬም ተጋዳላይ እኔ ስለገደለ ክብር። ቲፒኤልኤፍ በመነሻው ኢትዮጵያዊ ነገር የለውም። መርህ አልባ ነው። ሲመሰርቱ ትግራይ ነፃ እናወጣለን አሉ። ትግራይ ነፃ ካወጡ በኋላ እኔ አንድ ፕሮፌሰር ናት አሜሪካን ያለች የሄርሜላ እናት ናት ስትናገር የሰማሁት ኢቲቪ ላይ ስለ ሸዋ ጥላቻ ተነግሮን አማራ ላይ ስንገባ ከኛ የባሰ ኑሮ ነው የሚኖሩት አለች።
ቲፒኤልኤፍ ከመሰረቱ መርህ አልባ ነው። የግብጽ የሻዕቢያ ተጠፍጥፎ የተሰራ ነው። ስለዚህ መጨረሻቸው ምንድነው የሚሆነው? መጨረሻቸው ምን ትላልቅ መንግስት ይወልክ የኢትዮጵያ መንግስት እኮ አብይ እኮ ልክ እንደ ሙሴ በፈርዖን ቤት ያደገ ነው። ስራቸውን ያውቃል። በቃ ተንኮል እንጂ አላማ እንደሌላቸው ኢትዮጵያ መብራት እኮ አላማ የላቸውም። ትግራይ ትልቋ ትግራይ ይሉሃል። እንደገና በፈራረሰች ኢትዮጵያ ይሏል። ደግሞ አያፍሩንም እኛን ሲናገሩ ምንም አያፍሩንም። አንደኛ መርህ የላቸው። አሁን አሉ እንጂ ኢትዮጵያ ይገባሉ እንደለመዱት 83 በጉልበት ጨፍልቀው ተቃዋሚን ዝም ያሰኛሉ፣ ይበዘብዛል። ቲፒኤልኤፍ ኢትዮጵያ የምትታየው ለመበዝበዝ ነው። ልክ እንደ ጥሬ ቁርጥ ስጋ እንደሚያምሰው ስጋ ሲያይበቃ ልቡን እንደሚል ነው። ምንም መርህ አልባ ናቸው። በመጀመሪያ ማሸነፉ አይታሰብም። መንግስትም ያቃ የተዘጋጀ ነው። ጽምዶ እኔ ማዝነው የትግራይን ወጣት እየበላ ነው። እሺ ቆይ አሁን መንግስት ያሸንፋቸዋል ስትይ መንግስት አሁን አሸንፋቸው የሚባለው ምን ሲያረጋቸው ነው? አሁን እኮ ተሸንፈዋል እኮ። መጀመሪያ ፋኖ እኮ በስንት ቀን 4 ኪሎ ገባለው አለ። አንደኛ እነሱ ስትራቴጂያቸው ፖለቲከኞች አይደሉም፣ አላማ የላቸውም። ምንድነው የሚያደርጉት? አዲስ አበባ ዶላር በመያዝ ኢኮኖሚ በማዛባት ታጣቂ ይኸውልህ። እኔ አንድ ስም ልጥቀስል። ይሄ ማን የሆነ ልጅ አለ የብልጽግና የሚናገር ልጅ ነው። እናቱን አባቱን ገድሎ ከዛ ፍርድ ቤት ሲቀር ወላጅ አልባ ነኝ እንዳለው ነው። እራሳቸው ቲፒኤልኤፎች ያስታጥቁና ሀገር ግጭት ተወጥራለች ይላል። እራሳቸው ኢኮኖሚውን ሳቦታጅ ያረጉና ኢትዮጵያ ውስጥ ታላቅ ውድቀት አለ ይለዋል። የሁሉም የግጭቶች ፖለቲከኛ ናቸው ብለን እንኳን እንዳሰማ ሞራል የላቸው፣ አላማ የላቸው፣ መርህ የላቸው። እኔ እኮ ፖለቲከኛ ብለህ ጆሮ ሊሰጥ ይችላል። አማራ በለውጡ ተጎዳ ብለህ ብዙ ኢትዮጵያዊ ነው ቤተሰቦች ከአማራ ከላይ አይመዘዙ፣ ኦርቶዶክስም አይደለም። ግን ለምን ትላለህ? ኦርቶዶክስ እጃቸውን ሲያስገቡ ለምን ብለን እንቃወማቸዋለን። ግን ዛሬ ፋኖች የምታያቸው መሸሸጊያ ማን አደረጉት? ኦርቶዶክስ አደረጉት። መሸሸጊያ ማን አደረጉት? ክርስትና አደረጉት። ሃይማኖት ውስጥ አትግቢ። አልገባም ስል ይለጠፉበታል ማለት ነው። እኔም አልፈልገውም። ለምን? ፖለቲካው የቆሸሸ ስለሆነ ማለት ነው። እና መርህ አልባ መሆናቸው ልጠቅስልህ ፈልጌ እኮ ነው። እና ቲፒኤልኤፍ መርህ የለው፣ አያሸንፍም። ዝም ብሎ ግብደው ዋጋ ይከፍላሉ። መንግስት ያውቃል። እኔ መንግስት ፖለቲከኛ አይደለም፣ ተሰብስቤም አላውቅም። ግን ስራቸው እሺ ጠይቀኛል። እሺ አይ አጠቃላይና ወደ ሌሎች ሄዳለሁ። አጠቃላይ አሁን የምልህ ይሄ ጽንዶ የሚባለው ኢትዮጵያን በቃ ግጭታዊ ማድረግ ነው እኮ። ግብጽ ግድቡ ሲያልቅ ምናለች? ደስታቸውን እንዳያጠቀሙ ያደርጋሉ ነው ያለችው። አሁን ፋኖ ስትሄደው ሰንሰሉን ጠብቀ ስትጓዝ የትሄዳል? ግብጽ ነው። አሁን የግብጽ ሚዲያዎች ስለ ፋኖ መዘገብ ጀምሯል። ድሮ ሻዕቢያ ነበር፣ ቀጥሎ ከትግራይ ጋር ደግሞ አሁን ፋኖ ስትሄድ ዞረ ስትሄድ ግብጽ ናት አባቷ። ፋኖ አይሳካም። ፋኖ ማይሳካለት ይሄ ጥምረቱ ማይሳካላቸው ምንድን ነው? የኢትዮጵያ መንግስት ጠንክሮ ልማቱ ላይ በቁጣ ነው አግሬሲቭ በሚባል ነው የሚሰራው። ቀይ ባህርን ከራሱ ካደረገ በኋላ ግብጽ ያላት ምንድነው? ከኢትዮጵያ ጋር መደራደር። የምን ፖለቲከኞች ማታገስ ነው። እኔ አመሰግናለሁ። ረጅም ታሰጣኝ ከልብ አመሰግናለሁ። ቴንክ ዩ። እሺ እግዚአብሔር ያሳያችሁ። There is a good number of Tigrayan population who oppose TPLF, right? ቲፒኤልኤፍን ኦፖዝ የሚያደርጉ ትግራዋይ እኮ ከምን ጊዜም በላይ የተነሱበት ነው። ይነዋት ቲፒኤልኤፍ በቃን በአዲስ ኃይል መተካት አለብን ብሎ ቢኮዝ ቲፒኤልኤፍ የትግራይ ልጆች ደረጃቸውን የጠበቁ ኤሊቶች አሏቸው። ቲፒኤልኤፍን እንዳያስወግዱ እንቅፋት ይሆናሉ፣ ለቲፒኤልኤፍ ነፍስ ይዘራሉ። አሉላ ይሄንን ያለው ባለፉት 27 ዓመታት ይሄው ኃይል ገደለን አልክ፣ ጨፈጨፈን አልክ። የኔን ያህል ሶሻል ሚዲያ ላይ እናንተ ላይ ደረሰውን በደል የተናገረ የለም። ያሰት ትርክት ምናምን አልክ አልክ። ከዛ ኦሮማራ አልክ። የኦሮሞ ኤሊቶች ቁጥር 1 የጠቅላይ ሚኒስትሩን መምጣት የተቃወሙ ነበሩ። ሰደብካቸው። አረ ይሄ ነገር ምናምን ዝም በሉ ኢትዮጵያ ጠል ምንም ውሸቴን ነው። እኔ እያንዳንድህን የእጄን መዳፍ ያህል ነው ማውቃችሁ ስላችሁ ፌስቡክ ላይ ብትሄድ የትም ብትሄድ የእጄን መዳፍ ነው። እመነኝ ማይ ፍሬንድ።
ኦሮማራ ብለህ ጭራን ስትቆላ የኦሮሞ ኤሊቶች ኖ ብለው ሲቃወሙ ተሰደቡ። አገር ጠል ምናምን ተባሉ። ኦኬ ወዲያው ራሱ ኃይል ደግሞ ይገለበጥና እንዲሆንን ምናምን አለ። በሰሜኑ ጦርነት ራሱ ኃይል ግፋ በለው ሄድ በለው ንዳው ምናምን አለ። ራሱ ኃይል መጣና ተገደልን እንዲሆንን ካደን አለ። ራሱ ኃይል መጣና ገደለን፣ ኢሰባዊ ድርጊት አፈጸመብን፣ አፈናቀለን፣ አይሁኑ ድርጊት አደረገን ከሚለው ኃይል ካገ ደግሞ ጽምረት ይፈጥራል። ቲፒኤልኤፍን ወይ ትግራዋይ እንዳይቃወምም እንቅፋት ሆናችሁ አዲስ ኃይል ሊያመጡ የተዘጋጁ እያወሩ እየተወያዩ ግራ ገባቸው። ስልጣን ላይ ሲወጡ መከራ ትግራይ የሚደርስበት ውርጅብኝ ውሸቴን ነው ወይ? እንዲሆንን ቲፒኤልኤፍ እንዲያረገን ያልተባለበት ጊዜ አለ። ባለፉት 27 ዓመታት የቲፒኤልኤፍ መልካም ወሬ ያወራችሁ ባይገርማችሁ እኮ ሰዎቹ ፕሮፋይል ፒክቸራቸውን እንኳን አልቀየሩም እኮ ሲገለበጡ ራሳቸው ሰዎች ቲፒኤልኤፍን ከትግራይ ህዝብ ጋር ሰፍተው ሲወቅጡ የነበሩ ራሳቸው። ይሄ እኮ ጋይስ ይሄ እኮ የ50 ዓመት የ30 ዓመት ታሪክ እኮ አይደለም እኮ። እኔ አንዳንድ ጊዜ ነው እግዚአብሔርስ ነው ለምን ረሳን ምናምን እኮ ትላለህ። ፌስቡክ ላይ ሲሄድ ቲፒኤልኤፍን ሙልጭ አድርጎ ከትግራይ ህዝብ ጋር ደብኖ ሲሰድብ የነበረው ሰውዬ ፕሮፋይል ሳይቀይር የደብረ ጽዮን ደጋፊ ሆኗል። ቁጭ ይጽፋል። አመልማለ ጉሜው ተውት፣ ጭፈራው ጀግናነ ተውት። ራሳቸው ሰዎች በተገደልም አንተ እንደገና ገደለኝ የምትለውንም ኃይል ድጋሚ ነፍስ ልትዘራ የምትመጣው አንተ። ጥያቄ ሲጠየቅ ማስረዳት አትችል፣ መመለስ አትችል፣ መናገር አትችል። የዓለማችን ቀላል የሆነውን ጥያቄ ጠየቁ። እንዴት ነው የተጣመርከው? ያንተ የመታገያ አጀንዳና የነሱ የመታገያ አጀንዳ ይስማማልን? በእናት በዚህ ወጥቼ በእናት በዚህ ገብቼ ማይ ፍሬንድ እኔ ፒያሳ ልጅ ነኝ። እኔ ቀኑን ሙሉ ስድብ ያለበት ሰፈር የወጣው ልጅ ነው። እኔ የሚያውቁኝ ጠይቃቸው። እኔ ድሮ ኢንተርቪው ላደርግ ሲሄድ ዝም ብዬ እኔ አሮጌ ሳንጃ በኪሴ ይዤ የሚሄድ ልጅ ነኝ። ጀስት ኢን ኬዝ ኢንተርቪው ማደርገው ሰውዬ ክብሬን ከነካ ግራ ቂጡ ነው ግቼ ሄዳለሁ ብዬ የምናገር ልጅ። እኔ ሰው አከብራለሁ። ክብሬን ከነካ ግን በክብሬ የምደራደር ልጅ አለው። ለምን ማንህም አትሆን? ግን ስጠይቅ ማስረዳት አለብን እንጂ ብትፈርጥ ብትነሳ። እኔ ሶሻል ሚዲያ ላይ እንደዛ እንደምታሸማ እንደዛ አይነት ልጅ አይደለም። ምን ጉድ ናችሁ ነው የኔ ጥያቄ። ምንድን ነው የሚባለው? እስኪ እዩዋቸው። አሁን ጽምዶ የሚሉ ልጆችን እዩዋቸው። ትላንት ምን ሲሉ የነበሩ ናቸው? ውሸቴን ነው። አብረን አላደግንም፣ አንተዋወቅም። ኦኬ ውሸቴን ነው ወይስ እንዴት ያለ ነገር ነው? አሁን ኦኬ የሆነው ይሁን። አመልማለ ጉሜ ጨፍረ ጦር ሜዳ ትገባለህ። ጦርነት የመጀመሪያውን ጦርነት ትክክል አይደለም። አሁንም ያስገድለናል፣ ኢንፍራስትራክቸር ያወድማል። ጦርነት ሲጀመር ህፃናት ይሞታሉ፣ ሴቶች ይደፈራሉ። እባክህ አትዋጋ የሚሉ ሰዎች ይሰደባሉ። አላፈር ሰውን አትዋጋ የሚል ሰው ይሰደባል። አሁን ኤግዛክት ሴም ቲንግ የሰሜኑ ጦርነት በተጀመረ ሰዓት ጦርነት አያስፈልግም የሚሉ ሰዎች ይሰደቡ ነበር።
ራሳቸው ሰዎች ከጦርነቱ በኋላ ይመጡና ደግሞ ተገደልን ይለዋል። በሰላማዊ መንገድ ሊመስል በሚችል መንገድ እየቀየርክ ጦርነት እኛ ስለ ጦርነት አስከፊነት ከኛ በላይ ሊናገር የሚችል ዜጋ ዓለም ላይ ሊኖር ያችል የኛን ያህል የተዋጋ የለም። በየ2 ዓመቱ የምንዋጋ ሰዎች ነው። ምሁሩም ማህይሙም ይመጣል። ጦርነት ደላቂ ነው። ተዋጋ ነው። ኦኬ እሺ በቃ ሰው ሰልችቶት እሺ አትሊስት የምትዋጋበትን ምክንያት አስረዳኝ። ስድብ ነው። ዲስታጊና ላይ ሆኖ አይታችኋል። ያ ማለት እኮ ዲስታጊና ሂድ ወደ ምናምን የተሰደበው እኚህ ሰዳቢዎች ናቸው። አሁን ሌላ መለያ ቀይረው ድጋሚ ጦርነት ደላቂ ሆኑት። ኦኬ ትዋጋለህ። ጥምረት ስትፈጥር ጥምረት ፈጥር ያለው በምትላቸው ሰዎችና ባንተ ስትናገር በነበረው ንግግር መካከል የሰማይና የምድር ያህል ልዩነት አለ። እንዴት ነው የምታስታርቀው? ሀገርህ ላይ ሊደባደብ እየመጣ እናት አባትህን ሊያስገድል እየመጣ ሕፃናት ሊያስደፍር እየመጣ ቀይ ሊያወድም እየመጣ ጦርነት በዚህም በዛም አክሳሪ አውዳሚ መሆኑን እያወቅን እንዲህ ያለ ጥያቄ የሚጠይቁ ሰዎችን ጋጠወጦች፣ ባለጌዎች ይሳደባሉ። እንዴት ያለ ነገር ውስጥ ይገባሉ? እኚህን ፈርተህ ነው የምትሄደው? ፈርተህ የምትሄደው እኮ ኦኬ የሌላ ሀገር ሰው ቢሆን ኦኬ ለቀህ ትሄዳለህ። ግን ሀገርህ ነው። ገና የሰሜኑ ጦርነት የፈጠረብን ነገር ትግራዋዩ ተጎድቷል፣ ኦሮሞ ተጎድቷል፣ አማራው ተጎድቷል። መከራችንን እየበላን ነው። የሀገሪቱ ኢኮኖሚ እንደምታየው ነው። ኦኬ በዚህ መንገድ አትሊስት ኦኬ ሰላም ትሰጠናለህ 4 ኪሎ ብትገባ እንኳን ብትል ይሁን ራሳቸውን አስገብቼ ብጠይቅልህ 4 ኪሎ ከገቡ በኋላ ለሌላ ጦርነት ደግሞ ይዘጋጃሉ ሰዎች። እኚሁ ሰዎች እርግጠኛ ሆኜ የምነግርህ ኤርትራ ላይ ጥያቄ ያነሳሉ። አሁን ኖ ዝም በል የሚሉ ማለት አሁን አይነገርም ጠላት ይሰማናል፣ አሁን አይነገርም ዝም ብለን እንለፍ ይልሁና በለስጠንቷቸው ቢገቡ ይደባደባሉ። ይሄን ለመገመት ማይ ፍሬንድ ትምህርት ቤት መሄድ አይጠበቅብህም። እድሜ ልካችንን የእናንተን ጦርነት እድሜ ልካችንን የሀገር ሕፃናት እየሞቱ እናቶች እየተገደሉ አካባቢው አኬልዳማ ሆኖ ዝም ብለን እናይ? እንዴት ነው የምናየው? ቀውሶች ከየት እንደመጡ ማይታወቁ አረቄ በጫት እየቃሙ በዛ ላይ ምን መያዣ መጨበጫ የሌለው ንግግር የተናገሩ የሚደባደቡት ሌላ ቦታ ቢሆን ኦኬ ትላለህ። ሀገር ላይ ነው የሚደባደቡት። ሁልህም ያገራሃል፣ ዝም አትልም። የሰሜኑ ጦርነት የፈጠረው የኑሮ ውድነት የእያንዳንድህን በር አንኳኩቷል። ተው አገር ላይ የተደረገውን ይሄ የአሜሪካና የኢራን ጦርነት የእያንዳንዱን ገበሬ ኪስ አንኳኩቷል። ልክ አይደለም? እንዴት ነው እነዚህ እኮ ህግ ቢኖር ጸበል የምትወስዳቸው ናቸው። ፖለቲከኛውን ማስረዳት ካልቻልክ ካልገባ ኧረ ጎበዝ እንዴት ያለ ነገር ላይ ነው ያለን? እንዴት ያለ ዘመን ላይ ነው የደረስነው? እሺ የጽምዶ ደጋፊዎች ካላችሁ የተጻመራችሁበት ጉዳይ እኔ አፈርሰው ያጣምራል። አንደኛው ወራሪ ይልሃል የሆነ መድረክ ላይ ወረ ያስከውን መሬት እናስመልሳለን ምናምን ይላል አንደኛው። ኧረ አሁን አይነሳም ይሄ ነገር አሁን አይነሳም። መቼ ነው የሚነሳው ታዲያ? 4 ኪሎ ከገባ በኋላ ድጋሚ በመሬት ጉዳይ ተስፋዬ ገብረአብ እንደዚህ እሱ ነው ለዚህ የዳረገን ምናምን ይላል። ኧረ አሁን አይነሳም፣ ኧረ በመድኃኒዓለም አሁን አይነሳም ይባባላሉ። አንቄ አንዳንድ ጊዜ አፈር ከድሜ አብልተን ምን ቢቻል እንደዛ ማድረግ ብትችል ምን ጉዱስ ነው የከበበን ትላለህ እኮ። የሚቻል ቢሆን አምታታው ከተባበቀ ሳትስሙ ዝም ብለን ሹልክ ብለን እንግባና
የሚመጣውን እያባረርክ የተደባደብክ የሚመጣውን እያባረርክ የተደባደብክ የሚመጣውን እያባረርክ የተዋጋ ጌታ ሆይ እባክህ ወይ እነዚህን ውሰድልን። እኔ ምን ልበልሽ? እሺ ለማንኛውም የሀገሬ ልጆች እድል ልስጣችሁ። ምን ትላላችሁ? በዚህ ጉዳይ ላይ እናወራለን። ኦኬ አጣማሪዎቻችሁን ተዋቸው። ወንድሞቼ እህቶቼ፣ በተናጠል ራሳችሁን ጠይቁ። የምታደርጉት ጦርነት የእናንተ ነው ወይ? ኢትስ ቬሪ ኢምፖርታንት። የምታደርገው ጦርነት በነገራችን ላይ በጣም ከባድ ነው። ይሄን ማወቅ እንኳን አይደለም እዚህ ከመጸዳጃ ቤት ከወጣ በኋላ እጅን በሳሙናና በእንትን ታጠብ የተባለ ለሚነገር ለኛ ቀርቶ ባደጉት ሀገራት እንኳን ዩክሬን ጋር ሄደ ብትጠይቃቸው ዩክሬናውያን ጦርነቱ የነሱ ነው የሚመስላቸው። ኖ የምታደርገው ጦርነት ያንተ መሆኑን ማወቅ እግዚአብሔር ካረዳ በቀር አታውቅም። ቢኮዝ በጣም ብዙ ጣልቃ ገብነቶች አሉ። አንዳንዴ ያንተ ጦርነት ይመስላል፣ ነገር ግን የምታደርገው ጦርነት የሌላ ሰው ነው፣ የሌላ አካል ነው። መሳሪያ ይዞ ነፃ ላውጣ ስላለ ብቻ አንተን ነፃ ላውጣ አይደለም። ያ መሳሪያ ያዘው ሰውዬ ተከፍሎት ነው፣ ፕሮክሲ ነው። አይስተልኝ። የመጀመሪያ ጥያቄ የጽንዶ ደጋፊ ነህ አይደለም? አይደለሁም። አክቹአሊ እኔ ቨሪ ኢምፖርታንት የምታነሳው ነገር ቤዚክ የሆኑ ጥያቄዎችን ነው የምታነሳው እና አይ ቲንክ እኔ እነዚህ ሰዎች ያጣመራቸው ነገር ምንድነው ብትለኝ የአብይ ጥላቻ ብቻ ሳይሆን ከዛ የተሻገረ የፖለቲካ ፍላጎት የደቡቡን የኢትዮጵያ ክፍል ሪሶርስ የመቀራመት ያለበለዚያ መኖር እንደማይችሉ በደንብ የተረዱ ናቸው። ቅድም ማነው ሞጊላ ነው ሳምቲንግ ላይ ዛት የሚባል ሰውዬ ቤዚክ የሆነ ጥያቄ ስታነሳለት ምንም ሊመልስ የማይችል አይኑ የታወረ ምንም አይነት ፖለቲካል ኢሹ የሌለው የጥላቻ ፍላጎቱ ነው የሚነግረው። አይ ዶንት ቲንክ ዛት ፋኖ ማክሲመም ፒክ ደረሰ ብዬ የማስበው እኔ የባህር ዳር ቤተ መንግስት የገባ ቀን ከዛ በኋላ ዲክላይን ነው ያደረገው። እየወረደ የመንደር ሽፍታ ነው የሆነው። አዘንድ ኦፍ ዘ ዴይ የቲፒኤልኤፍ እና የሻዕቢያ ተላላኪ ነው። በተቃራኒ ስናየው አብይ በፊት የፋኖ ጉዳይ፣ የኦላ ጉዳይ እንዲሁም ደግሞ የህግደፍ ጉዳይ የመንግስት ኢሹ ነበር ሲሆን የነበረው። አሁን ግን የኢትዮጵያ ጉዳይ ነው የሆነው ማለት ነው። እነሱ እንደሚያወሩት አይደለም። እኔ እንዴት አድርገው የኢትዮጵያን የፖለቲካ ኢንቫይሮንመንት እንደሚረዱ ግራ ነው የሚገባኝ። የምሬን ነው የምልህ። አያውቁትም እኮ ህዝቡን አያውቁትም። ኢትዮጵያ ውስጥ ያለውን ፖለቲካ አያውቁትም። የአማራ ህዝብ ጋር ሄደ ዛሬ ስለ ጽምዶ ብታነሳለት to tell you the reality እኔስ በእርግጠኝነት ነው የምነግርህ ከ85% በላይ እነዚህ ሰዎች የሚያወሩትን ፖለቲካ አይደለም የሚያወራው። በቃ ወድሟል። እንዳይሰራ አርሶ አደሩ ልማቱን እንዳይሰራ ነጋዴው እንዳይነግድ እያለቀሰ እኮ ነው ያማራ። የህዝቡን ለቅሶ ስሙ ነው የምንለው። እኔ በበኩሌ ግራውንድ ላይ ያለውን ፋክት ስሙ ነው የምንለው። እዩ አንብቡ። የኢትዮጵያን ህዝብ ፖለቲካ ለማን ነው የምትታገለው? ቢያንስ ለምትታገለው ማህበረሰብ ምንድነው ፍላጎት ብለህ አንብብ። ዝም ብለህ በተዚህ የቲክቶክ የሶሻል ሚዲያ ኢሹ በቃ ፍላጎት ብቻ ሞቼ እገኛለሁ ይሄነውነቱ የምትለው ነገር አለ። ኤግዛምፕል ያነሳው አሁን ሰሜን ላይ የተደረገው ጦርነት ነው። ሸረሪና የሚባለው ራያ አካባቢ የሚባለው አንተ አለቃ ህወሓት እያለቀሰ የምትሰማው ገልብጠን እርግጠኛ ነኝ እኔ ፍላጎቱን ነው የሚያወራው እንጂ ፋክቱን አይደለም እያወራ ያለው። ፎር ዛት ማተር የጽምዶ ጉዳይ የኢትዮጵያ ህዝብ ጉዳይ፣ የሻዕቢያ የህግደፍ ጉዳይ የኢትዮጵያ ህዝብ ጉዳይ። እኔ አይ ቲንክ ለኢትዮጵያ ጥሩ አጋጣሚ ነው ብዬ ነው የማስበው። የኢትዮጵያ መንግስትም ይህን አጋጣሚ ሊጠቀምበት ይገባል። ችግርን ስትፈታ ኮዙ ላይ ነው ሄደህ የምትፈታ።
ኢፌክቱን አይደለም የምትፈታው። ስለዚህ የኢትዮጵያ ትልቁ ችግርም በየማስበው ህግደፍ ነው። ህግደፍ በዚህ አጋጣሚ ጠቅላላ የኢትዮጵያ ግዛት ውስጥ ሉዓላዊነቷን ስለደፈረ እኔ አይ ቲንክ የኢትዮጵያ ህዝብንም ጥያቄ መስማት መቻል አለበት ብዬ አስባለሁ። ይህን ስልብ ጦርነት ፕሮፓጌት ለማድረግ አይደለም። ስለዚህ ህግደፍን የመቀየር ግዴታ እንደዛ አይነት እርምጃ መንግስት መውሰድ መቻል አለበት። የኢትዮጵያን ጥያቄዎች በዚህ አጋጣሚ ሊመለሱ ይገባል። እኔ የባህር በር ጥያቄ ምናምን የምንላቸው ጉዳዮች በዚህ አጋጣሚ ይህንን እድል መጠቀም መቻል አለብን። በፊትም ፍትሃዊ ባልሆነ ህጋዊ ሰነድ በሌለው ሁለቱ ሽፍታዎች የተስማሙበት ጉዳይ ነው እንጂ የኢትዮጵያ ህዝብ ጉዳይ አልነበረም። እነዚህ ጉዳይ በዚህ ልክ ሊፈቱ ይገባል ብዬ አስባለሁ። ከልብ አመሰግናለሁ አድማጬ፣ እግዚአብሔር ያክብርልኝ።